የመለክተሪ ሰግዶ የማያውቀው ይሰግዳል የሚል ኢየሱስ በዚህ ምድር ሲመጣለት የእውነት ወንጌል ነው። አንደኛ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆችን ወንጌል ሰብክ ዘንድ ምስራችን እናገር ዘንድ ቀብቶኛልና ልኮኛል። ስለዚህ የተላከው ምንድነው? ለድሆች የተራቡት የተጠሙት ምን ላድርግ? ወንጌል ይሰብክ ዘንድ ይመሰክር ዘንድ ነው። የገነነው ላይ ሊገነን መጥቷል። አምልኮ የተቀበለው ላይ አምልኮ ሊቀማ መጥቷል። አረ አሜን በሉ። ስለኛ የምማለድ ለኛ የሞተልህ የተወለደልህ በአብ ቀኝ ያለው መስቀል ላይ ዋጋ የከፈለልን የናዝሬቱ ኢየሱስ ብቻ ይሁን እንጂ ለሌላ ክብር አይገባም። ማቴዎስ ወንጌል ምዕራፍ 2 ላይ ያለው ቃል እንዲህ ይላል። ኢየሱስን በይሁዳ ቤተልሔም ንጉሡም በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል ግን የተወለደው አይሁድ ንጉሥ ወዴት ነው? ኮከብ ምስራቅን አይተን ልሰግድ መጥተናልና እያሉ በምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስ ሰምቶ ደነገጠና ኢየሩሳሌምን ሁሉ ከእርሱ ጋርን የካህናት አለቆችና የሕዝብ ጻፊዎች ሁሉ ሰብስቦ ክርስቶስ ወዴት እንዳለው ጠየቃቸው። እነርሱ ግን አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎችን ከቶ አታንሽም፣ ሕዝብን እስራኤል የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢዩ እንዲሁ ተጽፏልና በይሁዳ ቤተልሔም ነውና አሉት። ከዛም በኋላ ሄሮድስን ሰብአ ሰገልን በስውር ጠርቶ ኮከብ የታየበት ዘመን ከነርሱ በጥንቃቄ ተረዳ። ወደ ቤተልሔምን እነርሱ ግን ሰደደውና ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁበትን ጊዜ እኔም ደግሞ መጥቼ እሰግዳለሁ ንገሩኝ አላቸው። አሜን በሉ። አጠገብ ያለ የመለክተሪ ሰግዶ የማያውቀው ይሰግዳል የሚል ነው። አረ አሜን በሉ። አጠገብ ያለው ሳይዘን ሰግዶ የማያውቀው በለ ይሰግዳል በለ። ሄሮድስ የሚባል ሰዎችን ያሰግዳል። ሄሮድስ የሚባል ግብሩን ለራሱ ይወስዳል። ሄሮድስ የሚባል የወንጌል ተልእኮ የማይወደን ነው። ሄሮድስ የሚባል የወንጌል ተልእኮ የተጠሩ ሰዎችን የሚያርን ነው፣ የሚያስገድል ነው። ስለዚህ ምንድነው በዛ ቦታ ላይ ያለበትን ለካ አጠገብ ያሉ ሰዎችን ለኢየሱስ እንዳይሰገድ ይከለከላል። አሜን በሉ። ለኢየሱስ ክብሩ እንዳይሰጥ፣ ለኢየሱስን ግብር እንዳይሰጥ፣ የኢየሱስን ምንም አይነት ይውቅና እንዳይሰጡ ይከለከላል። አጠገብ ያሉ ሰዎች ግን የኢየሱስን ዝና የሰሙ ሰዎች ከሩቅ ይመጣሉ፣ ከሩቅ ከምስራቅ ይመጣሉና የተወለደው ሕፃኑ የት ነው ብሎ ዕጣኑና ከርቤን እንቁ ነገር ይዞ ወደ ኢየሱስ ይመጣሉ። ኢየሱስ ይመጣሉና እናንተ ከየት ሀገር መጣችሁ ብሎ ይጠይቃቸዋል። አይገርም? አጠገብ ያለው ሰው ያዘና ዘንድሮ በልባከ ሩቅ ያለው ቅርብ ያለው የሚያንበረከክ ኢየሱስ በውስጥ ላይ ለዘላለም ነግሷል። ታንበረከካለ በልባከ። አው በዛ ቦታ ላይ ምን ሆነ መሰለኝ ወዳጆቼ፣ በጣም የታየበትን እኔ ገርሞኛልና እናንተ የመጣችሁበትን ምንድነው ከየት ነው ብሎ ከጠየቀ በኋላ የካህናት አለቆችና የሕዝብ ጻፊዎችን ሰብስቦ ክርስቶስ ወዴት እንዳለ ጠየቃቸው። እነርሱ ግን አንቺ ቤተልሔም የይሁዳ ምድር ገዢዎችን ከቶ አታንሽምና እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢዩ እንደተጻፈ በይሁዳ ቤተልሔም ነውና። ከዛም በኋላ ግን ሄሮድስ ሰብአ ሰገሎችን በስውር ጠርቶ ይላል። አያ በስውር ጠርቶ አይኑ ተሰውሯል። አጠገብ ያለ አይታይማ፣ ጌትነቱ ተሰንወቷል። አብሮን ይበላሉ፣ አብሮን ይጠጣሉ፣ ግን የኢየሱስ ማንነት ተሰውሯል። አጠገብ ያለው ሰው አክባሪ ከሩቅ ይመጣል በለ። አረ አሜን አትልም ወይ? ኢየሱስ ጌታ ነው። ኢየሱስ እስቲ እጃችሁ ከፈር ኢየሱስ ተወለደ በልባክ። ድገሙ ከኔ ጋር እስቲ። ከሩቅ ምስራቅ ነው የመጡትን ምን ለማድረግ? ሕፃኑ ተወልዷል የተባለው ዜና ሰምተናል። አዳኙ ሰምተን መተናል። ከሌላ ምስራቅ ወደ ምስራቅ፣ ከሌላ ኢየሩሳሌም ወደ ኢየሩሳሌም፣ ከሌላ ይሁዳ ወደ ይሁዳ፣ ከሌላ አገር ወደ አገር፣ ከሌላ አምልኮ ወደ እውነተኛ አምልኮ፣ ከሌላ ውሸት ስግደት ወደ እውነተኛ ስግደት፣
ከሌላ ውሸት ዝማሬ ወደ እውነተኛ ዝማሬ፣ ከሌላ ባዕድ አምልኮ ሕይወትና የዘላለም መንገድ የሚሰጥበት መንገድ መጡ። በሰማይና በምድር ከምድር በታች ምላስ ሁሉ ጌትነቱን የሚያወራ እኛ ሰምተን መተናል። የት ነው የተወለደው? የት ሀገር ነው የተወለደው? ቦታው የት ነው? ስፍራው የት ነው? እኛ ግን የአዳኛችን ድምፅ ሰምተን ነው የመጣነው። ጌታ መሆኑ አይተን መተናልና አሁን ግን ቦታውን አሳይኛል። ሄሮድስ ጠየቁ። በጥንቃቄ ግን ተረዳውና እናንተ ሂዱና እኔ መጥቼ እሰብካለሁ፣ እሰግዳለሁ። አሁን ግን አረ አሜን በሉ። አጠገብ ያለው ከፍ አድርግና እጃችሁ ከፍ አድርግና ኢየሱስ በልባክ ተወልዷል በልባክ። ለዛው ለመግደል ላይ በጣም ጥረት አድርጎ ነበረ። ከኔ በኋላ ማን ይሰግድለታል ተብሎ ልቡን የደነደነ ሄሮድስ ኢየሱስ ይወለዳል ብሎ በማቴዎስ ወንጌል ምዕራፍ 1 ላይ የተባለው ቁጥር 18 ላይ እግዚአብሔር ልጅ የናዝሬቱ ኢየሱስ ይወለዳል ተብሎ እጮኛው ማርያምና ስለ ዮሴፍ የተናገረው ክዳን አለ። ያ ክዳኑ ከሰማ በኋላ ሄሮድስ ተረበሸ። እኔ ንጉሥ ነበርኩ፣ ግን ከኔ ሌላ ንጉሥ ይመጣል። እኔ አዳኝ ነበርኩ፣ ግን ከሌላ አዳኝ ይመጣል። እኔ ብቻ ገዢ ነበርኩ፣ ግን ሌላ ገዢ ይመጣል ብዬ አላሰብኩም። ምን አይነት ነገር ነው አለ ሄሮድስ። ውስጡን የሚያናውጥ ምድሪቷን የሚያውክ ጉልበቱን የሚያንበረከክ ሰማይና ምድር ፈጣሪ የሆነ ጌታ ተወልዷል። አንድ ሰው ከኔ ጋር ተወለደ በልባክ ድገሙና ተወለደ በሉ እስቲ። ክብር ለኢየሱስ ይሁን። አንድ ሰው ከኔ ጋር አሜን በሉዋ። የተበዘበዘ ህዝብን በጨለማ ላይ ተደብቆ ያለው ህዝብ ነፃ ሊያወጣ፣ ለጠላት አሽከር የሆነ ህዝብ፣ ማንም እንደፈለገው አድርጎ የሚመታ ህዝብ ነፃ ሊያወጣ የናዝሬቱ ኢየሱስ ተወልዷል። ኧረ አንድ ሰው አሜን በልባከ እስቲ። ኢየሱስ ተወለደ በልባከ። ዛሬ የአዳኛችን የጌታችን መታሰቢያ ልደት በዓል ለማክበር የመጣችሁ ሰዎች ጥቂት ቢሆንም እግዚአብሔር አምላክ ከእናንተ ጋር ይሰራል። አንድ ሰው ኢየሱስ ተወልዷል በልባከ። ኧረ አንድ ሰው አሜን በልባከ። ከዛ በኋላ አሾቢዎች ነበሩ። አንዳንድ ጊዜ በደንብ ስሙ። በተወለደበት ሀገር ላይ ብዙ ንቀት ሊመጣ ይችላል። ባደገበት ከተማ ላይ ብዙ ነገር ሊሆን ይችላል። ግን አክባሪ የለም። በዛ ሰፈር ላይ አልተከበረም ኢየሱስ። በተወለደ ሀገር አልተከበረም ኢየሱስ። አክባሪ ስላጡ ነው ኢየሱስ ክርስቶስን የነሱ ሰዎች ኮከብን በምስራቅን አይተን መተናል። ስለዚህ አዳኛችን አይተን መተናል። ምንድነው የታያችሁ ለእናንተ? እናንተ ያያችሁ ኮከብ ምልክቱ ምንድነው ብሎ ሄሮድስን እነሱ ልንሰግድ የመጡ ሰዎችን ይጠይቃል በጥንቃቄ። ለእናንተ የበራለት እስቲ ምንድነው ተናገሩ። ለእናንተ የበራለት የእናንተ የታየ እውነቱን እስቲ ለኔ አስረዱ። እኔም በኋላ እሰግዳለሁ። እኔም በኋላ እሰግዳለሁ፣ እናንተ ሂዱ። ምን አይነት አስገራሚ አምላክ ነው! አሜን በልባከ። እዚህ ከፍ አድርግና እግዚአብሔር አምላክ በልባከ፣ አዳኛችን ኢየሱስ በልባከ ለኔ ልኮልኛል በልባከ። እሱ በልባከ የናዝሬቱ ኢየሱስ የጌቶች ጌታ ነው በልባከ። ኧረ አንድ ሰው አሜን በልባከ። ለካ አልበራለትም ለሄሮድስ። ቢበራለት ኑሮ ይሰግድ ነበረ። ጨለማ ህይወቱን ወስዶታል። መንገዱ ተስኖታል። የእውነት መንገድ አልገባለትም። ቢገባለት ኑሮ ይሰግድለታል። አንዳንድ ጊዜ በደንብ ስሙ ወዳጆቼ፣ ከሩቅ አገር ሰዎች ተሳፍሮ በኢትዮጵያ መጥቶ የኢየሱስን ዝና መጥቶ በቃ ታምራትን ለማየት ከሩቅ አገር መጥቶ ከአሜሪካ ቪዛ ተከፍሎለት ከዛ መጥቶለት እዚህ ኢትዮጵያ ላይ ጸጋም ተካፍሎ የሚሄዱ ሰዎች ከካናዳ ይመጣሉ። ከአሜሪካ ከአውስትራሊያ ላይ መጥቶ ኢትዮጵያ ላይ ከዛ በኋላ ከየት መጣሽ? ከአሜሪካ መጣው። ከየት መጣ? ከካናዳ መጣው። ከየት መጣው? ከሩንዳ መጣው። ከየት መጣው? ከሳውዝ አፍሪካ መጣው።
ብዙ ጊዜ በእኛ ጊዜም ይወራል። ከዛ በኋላ መልእክት ይነገርለታል፣ ትንቢት ይወረለታል፣ ይጸልይለታል። ከዛ በኋላ ይሄዳል። ከዛ በኋላ በቃ የሆነ በቃ እዚህ ጋር እግዚአብሔር ነገር ስላለ መጣው ብሎ በእኛ ጊዜም ይወራል። ብዙ ነገሮችን እኛ ሰዎች ከሩቅ አገር መጥቶ በትንቢት ተጽናንቶ ይሄዳሉ። ቀጥታ የእግዚአብሔር ጸጋ ለመካፈል ከሩቅ አገር ይመጣሉ። ለምንድነው እኛን ትኩረት የማይሰጥበት? በእኛ ጊዜ ብዙ ጊዜ ትኩረት አንሰጥም። አጠገብ ያለው ሄሮዶስ ለምን እጅ አልሰጠም? እሱ በተወለደበት ስፍራ ያለው ለምን እጅ አልሰጠም? አጠገቡ እያለ ለምን አልተሰገደለትም? ዛሬ ለአንድ ሰው ይበራል። እጅ ከፍ አድርግና በእናት በኢየሱስ ስም እናንተና ነገራቸውን የጋረደ መንፈስ የተመታ ይሆን። አንድ ሰው ከኔ ጋር ነገሬ አይሸፈንም በልባክ። አራት ድገመውና ነገሬ አይሸፈንም በልባክ። ተሸፍኖታል። ቅርፍቱ አይኑን ሰውሮት ራሱን ጌታ ስላደረገ ነው። ራሱ ገናና ስላደረገ ነው። ራሱ እኔ ከኔ በቀር ማን ይሰግዳል? እኔ ንጉሥ ነኝ ተብሎ ራሱን በቃ በሽሙጥ ቦታ ላይ ራሱን ከፍ ያደረገው ሄሮዶስን ልቡን የሚያረበሽና የሚያንቀጠቀጥ አንዱ ግን ተወለደ። ደስተኛ አልሆነም ሄሮዶስ። ኢየሱስ በመወለዱ ደስተኛ አይደለም። ወንጌል እውነቱና የእውነቱ ወንጌል እንዲሰበክ ዓለም ሁሉ ሂዱ ፍጥረታትን ለወንጌል ሁሉ ስበኩ ለማለት የወንጌል ተልእኮ ይዞ ኢየሱስ መጥቷል። የመጣልን ተልእኮ እውነት እንዳይሆንልህ ከዛ በኋላ የተልእኮ ተቃዋሚ ነው ሄሮዶስ። ተልእኮ እንዳይቀጠል ነው የሚያደርገው። ኢየሱስ በዚህ ምድር ሲመጣለት የእውነት ወንጌል ነው። አንደኛ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆችን ወንጌል ሰብክ ዘንድ ምስራችን እናገር ዘንድ ቀብቶኛልና ልኮኛል። ስለዚህ የተላከው ምንድነው? ለድሆች የተራቡት የተጠሙች ምን ላድርግ? ወንጌል ይሰብክ ዘንድ ይመሰክር ዘንድ ነው። ስለዚህ እግዚአብሔር ቀብቶኛል አለ። ስለዚህ የመጣበት ምክንያት ምንድነው ካለ የወንጌል ተልእኮ ለማስፈጸም ነው ኢየሱስ። አረ አንድ ሰው አሜን በላ እስቲ። ለተልእኮ ኢየሱስ መጥቷል በልባከ። አረ እጅ ከፍ አድርግና ከአብ ዘንድ በልባከ ተልእኮ በልባከ ይዞ በልባከ የናዝረቱ ኢየሱስ ተወልዷል በልባከ። አረ አንድ ሰው አሜን በልባከ። የተልእኮ ጠላት የተመታ ይሁን። አንድ ሰው ከኔ ጋር የተልእኮ ጠላት ይመታ በልባከ። ድገሞ በጌታ ድገሞ በጌታ። አሁን ተልእኮ እንዳይፈጸም ተወለደ። የተወለደው ሕፃኑ የታለ ካለ በኋላ ከዛ በኋላ እኔ ጌታ ነኝ እኔ አምላክ የተባለው ሄሮዶስ ደነገጠ። አሁን እኔ ጌታ ነበርኩ፣ አሁን ሌላ ጌታ መጣ። እኔ አዳኝ ነበርኩ፣ ሌላ አዳኝ ይመጣል። እኔ አምላክ ነበርኩ፣ ሌላ አምላክ ይመጣል። እኔ ነኝ ሰፈሩ የተቆጣጠርኩ ገዢ ነው፣ ሌላ ሰው ከየት መጣ? እኔ በቃ በእኔ ላይ ሌላ ነገሰ። ወይኔ ስፍራውን አጣው፣ በቃ መግቢያ መውጫ አጣው። እጅ ከፍ አድርግ። ቤትና ህይወትን የሚፈለግ የሚገል በኢየሱስ መጥቶልሃል። አንድ ሰው ከኔ ጋር አሜን በልባክ። ከዛ በኋላ አንድ ነገር ነው የበራልኝ። ከሩቅ ምስራቅ ወደ ምስራቅ መጣ። አንተ ዋጋ ከፍሎ መጣ። አንተ እኛ አዳኛችን ፈልገናል። ከርብ ይዘናል፣ እጣና ይዘናል፣ እንቁ ነገር ይዘናል፣ ስጦታ ይዘን መተናል። ለምንድን ነው አዳኛችን ጌታ ተወልዷል የተባለበት ስፍራ የት አለ? እስቲ የናዝሬቱ ኢየሱስ ተወለደ በሉ እስቲ። ምስራች ይሁንልሽ። የተሰገደው ሊያሰገድ መጣ። የገነነው ላይ ሊገነን መጥቷል። አምልኮ የተቀበለው ላይ አምልኮ ሊቀማ መጥቷል። አረ አሜን በሉ። ኢየሱስ ጌታ ነው። ደስ ያለው የለም። እስቲ ኢየሱስ ይውሰድ። ከዚህ በኋላ ምድራችን ኢየሱስ ብቻ አምልኮ ይውሰድ። እጅ ከፍ አድርግ። ከዓለም ኃጢአትን ነፃ የሚያደርገው እሱ ብቻ ክብሩን ጠቅልሎ ይውሰድ። እጅ ከፍ አድርግና ክብሩ ጠቅልሎ በልባከ ኢየሱስ ይውሰድ በልባከ። አንዳንድ ጊዜ ክብር ነቢያትን፣ አንዳንድ ጊዜ ክብር አገልጋዮች ለመውሰድ ይፈልጋሉ። ኖ ክብር ለአገልጋይ አይገባም፣ ክብር ለነቢያትም አይገባም። ክብር የሚገባው የናዝሬቱ ኢየሱስ ብቻ። በረከትና ሰላም ላንተ ይሁን። ክብርን አረ አሜን በሏ። እዚህ በረከትና ሰላም በልባከ ለኔ ይሁን። ክብር ለኢየሱስ ይሁን። አረ እጅ ከፍ አድርግና ክብር ለኢየሱስ ይሁን በልባከ። አረ እጅ ከፍ አድርግ። ክብር ለኢየሱስ ይሁን በልባከ። እጅ ከፍ አድርግና ክብር የተወለደው ይሁን በልባከ። ሃሌሉያ።
በእኛ ዘመን ላይ ክብሩን ለመቀማት የሚፈልጉ ሰዎች አሉ። በደንብ ስሙ። እግዚአብሔር ምስክር፣ ሄሮዶስ የኢየሱስን ክብር ለመቀማት ነው የፈለገው። እግዚአብሔር አምላክ ግን ሄሮዶስን ያዘ። ክብር የሚገባው ሰማይና ምድር የሰራ የናዝረቱ ኢየሱስ ብቻ ክብሩን ይገባል፣ አምልኮ ይገባል። አረ እጃቸው ከፍ አድርግና ክብር ለኢየሱስ ይሁን በልባክ። ለአሽዋ ይሁን እጅ ከፍ አድርግ። እጃቸው ከፍ የሞተለት ይሁን እጅ ከፍ አድርግና ክብር ለኢየሱስ ይሁን በልባክ። እዚህ ቤት ላይ ብዙ ታምራት ሲሰራ አይተናል። ግን አንዳንድ ጊዜ በቃ እግዚአብሔር ይባርክ ማለት ይቻላል። አዎ ይቻላል። ግን ክብሩን ጠቅልሎ እሱ ይውሰድ። ሽባ ተፈወሰ፣ ክብሩን ጠቅልሎ እሱ ይውሰድ። ሞታን ያስነሳ፣ ክብሩ ጠቅልሎ እሱ ይውሰድ። አንካሳው ዘለለ፣ ክብሩ ጠቅልሎ ለሱ ይሁን። እጅ ከፍ አድርግና ብዙ ክራንች ላይ ያሉ ሰዎች የያዙ ሰዎች ከተፈወሱ ክብሩ ጠቅልሎ እጅ ከፍ አድርግና ክብር ለኢየሱስ ይሁን በልባክ። አረ ዛሬ ክብሩን ስጠው በእናት። ክብር ለኢየሱስ ይሁን በልባክ። እልልታ ክብር ለኢየሱስ እልልልልል። ክብር ለስጋ ለባሽ አይሁን። ክብር የተሰቀለልን በአብ ቀኝ ያለው ስለኛ የምማለድ ለኛ የሞተልህ የተወለደልህ በአብ ቀኝ ያለው መስቀል ላይ ዋጋ የከፈለልን የናዝረቱ ኢየሱስ ብቻ ይሁን እንጂ ለሌላ ክብር አይገባም። አረ አሜን በሉ እስቲ እልልልል በሉ እስቲ። አረ አንድ ሰው አሜን በሉ። የሆነው ነገር ድንቅ ነው። አሜን በሉ። አጠገብ ያለው ሰው የሆነው ነገር ድንቅ ነው በህይወት ላይ በልባከ ያዘውና የሆነው ነገር ድንቅ ነው በል። በህይወት ላይ የሆነው ነገር ድንቅ ነው በል። በቀራንዮ ላይ የሆነው ነገር ድንቅ ነው በል። በህይወት ላይ የሆነው ነገር ድንቅ ነው በልባከ። በዘሪ ላይ የሆነው ነገር ድንቅ ነው በልባከ። በምድራችን ላይ የሆነው ነገር ድንቅ ነው በልባከ። አዳኛችን ተወልዷል በልባከ። ናዝረቱ ኢየሱስ ተወልዷል በልባከ። እስቲ ድንቁ ተወልዷል በልባከ። አረ ክብር ለጌታ ይሁን። የሆነው ነገር ድንቅ ነው ወዳጆቼ። በምድራችን የሆነው ነገር ድንቅ ነው። የሞተልህ ነገር ድንቅ ነው። ከሞት የተነሳ ድንቅ ነው። በአብ ቀኝ የተቀመጠው ድንቅ ነው። ስለኛ የምማለድ ድንቅ ነው። ኢየሱስ ጌታ ነው። ስለዚህ የሆነው ነገር ቀልድ አይደለም ወዳጆቼ። ስለዚህ ድንቅ ነገር ስጦታ ተቀብለናል። ኢየሱስ ተወልዷል። ቀልድ አይደለም ወዳጆቼ። በጌታ ፊት ኢየሱስ ጌታ ነው። አሜን በሉ። ሃሌሉያ ሃሌሉያ። አዳኝ ነው የተባለው ተዋረደ። ሰፈሩ የተቆጣጠረው ተዋረደ። መንደሩ ሁሉ ገዢ የሆነው ሄሮዶስ ተዋረደ። ያዕቆብን በሰይፍን የገደለው ተዋረደ። ጴጥሮስን ጨምሮ በዛ ቦታ ላይ ሊይዝ የመጣው ተዋረደ። የወንጌል ተልእኮ እንዳይቀጥል ያደረገው ሄሮዶስ ተዋረደ። በጣም ገርሞኛል። በጣም የገረመኝ አንቺ ቤተልሔም አለ ከይሁዳ ገዢዎች ከቶ አታንሽም። አንቺ የተናቀሽ ቤተልሔም ማንም ሰው እንዲህ ብሎ አይን ላይ ያልጣለው ቤተልሔም የይሁዳ ገዢዎችን ከቶም አታንሽም። ሕዝብን እስራኤልን የሚጠበቅ መስፍን ካንቺ ይወጣልና። ኧረ አሜን በላ። አጠገብ ያለው ከማንም አታንሳም በልባከ። አንተ ከማንም አታንሳም በልባከ። አንቺ ከማንም አታንሳም በልባከ። አንዱ ስለ ሁሉ ሞቷል በልባከ። አዳኛችን ስለ ሁሉ ሞቷል በልባከ። አንተ ከማንም አታንሳም። አሜን በልባከ። ማንም ዝቅ እንዳደረገ ዝቅ አትሆንም። እጅ ከፍ አድርገ እግዚአብሔር ሁሉም ባንድ ማቻካቶራ ላባንታ ካሌቭራዳ ሳቅ እጅ ከፍ አድርግና እኔ ከማንም አላንስም በልባከ። አዎ ስለዚህ በጣም በቃ ጠላትን የሚያሳነስ ድምጽ ነው በዚህ ቦታ ላይ የተናገረው፣ በነቢዩ ላይ አልፎ የተናገረው። ከዛ በኋላ እኔ የገረመኝ ነገር ኢየሱስ ከዛ በኋላ ጥያቄ ነው። ኮከብ በመስራቅ አይተን ልንሰግድ መተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ከምስራቅ ወደ ኢየሩሳሌም ልንሰግድ መተናል። በቃ ጌታ ተወልዷል፣ አዳኝ ተወልዷል። አንዳንድ ጊዜ እኮ ኢየሱስ ጌታ ነው። አጠገብ ያለው ነገር አይታይም፣ ሩቅ ያለው ነገር ነው የምናየው። ኢየሱስ ጌታ ነው። አረ አሜን በሉ። አረ በቀላሉ ኢየሱስ በቤትሽ ላይ ተወልዷል። አሜን በሉ። እጅ ከፍ አድርግና ኢየሱስ በልባከ ተወልዷል በልባከ። ከሩቅ ሀገር መጥቶ አንተ ለኢየሱስ ለመሰግደት ብር ይዞ ከርብ ይዞ ዕጣን ይዞ ሁሉም ነገር ይዞ ሲመጣለት አጠገብ ያሉ አሾፊና አላጋጭ
ቦታ የማይሰጥ ጌትነቱን የካደ አምልኮ መቀማት የሚፈልግ እኔ ጌታ ነኝ የሚል የሄሮዶስ መንፈስ ዱቄትና አፈር የሚያደርግ አሜን በላ እጅ ከፍ አድርግና ኢየሱስ በልባከ ሃሌሉያ የዘላለም ጌታ ነው በልባከ እግዚአብሔር የተባለበትን ያለው ጀርባ ላይ ያለው ክዳን አለና አንቺ እምቢ ብትል ለአይሁድ መዳን ከሌላ ስፍራ ይመጣል የሚያስመለጥ ከሌላ ስፍራ ይመጣል የሚታደግ ከሌላ ስፍራ ይመጣል የሚያስመለጥ ነፍስን ከሞት የሚያስመለጥ ከሃማጅ የሚያስመለጥ ከሌላ ስፍራ ይመጣል ወዳጆች ከሌላ ስፍራ እስከመጣ ድረስ ከዛ በኋላ ይሄን ድምጽን በሰማች ሰዓት ላይ ከሌላ ስፍራ እስከመጣ ድረስ ለምን ጠብቃለሁ ብላ ጾም ጸሎት ገባች ከሌላ ስፍራ እስከመጣ ድረስ ለምን ጊዜውን ፈጃለሁ በራሴ ላይ ኃጢያትን ለምን ጨምራለሁ ለሆነ ቁጣ በራሴ ላይ ለምን አመጣለሁ ለምንድነው እኔ የማይታዘው ብላ ተሸነፈችና ወዲያው ለማርድኪዮስ 3 ቀን ጾም ጸሎት ገባች አመድን ነስንሳ አይገር አንቺም ቢብትል መዳን ለአይሁድ ከሌላ ስፍራ ይመጣል እጃችሁ ከፍ አድርግና ኢየሱስ በልባከ አዳኛችን በልባከ ዛሬ የብዙዎችን የተማረከ ነገር ይመለሳል ማን ነው ከኔ ጋር እጃችሁ ከፍ አድርግና የብዙዎች በረከት እጅ ከፍ አድርግ ዛሬ መታሰቢያ ጸሎት ነው መጸለይ እጅ ከፍ አድርግና የብዙዎች ከእጃችሁ የተወሰደ ነገር ከአካውንታችሁ ላይ የተወሰደ ነገር ከኪሳችሁ ላይ የተወሰደ ምርኮ በኢየሱስም ይመለሳል አንድ ሰው ከኔ ጋር ይመለሳል በልባከ ድገሙና ይመለሳል በልባከ አንዳንድ ጊዜ ሳናውቅም በኢየሱስም ከኪሳችሁ የወጣ ነገር ካለም ጸልያለን ዛሬ መታሰቢያ ቀን ነው ክብር ለኢየሱስ ይሁን ሉቃስ ወንጌል ላይ ምዕራፍ 2 ላይ ያለው ቃል ከዛ 9 ቁጥር ላይ እኖ የጌታ መልአክ ወደ እርሱ ቀረበውና የጌታ ክብርን በዙሪያቸው ላይ አበራ ታላቅ ፍርሃት ፈሩለት መልአኩ እንዲህ አላቸው እኖ ለሕዝቡን ሁሉ የሚሆነው ታላቅ ደስታ የምስራችን እነግራችኋለሁ አትፍሩ ዛሬ በዳዊት ከተማ መድኃኒታችን እርሱ ክርስቶስ ጌታ የሆነው ተወልዷልና አረ አሜን በሉ አንድ ሰው ከኔ ጋር ተወልዷልና በልባክ አራ ድግሙና ተወልዷልና በልባክ አጃካታራ ላቦራ ላባንታ ካሊብራዳስ ይሄ መልእክትን ተቀበሉልኝ ዛሬ በሉ እስቲ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነው ተወልዷል ይህ ምልክት አረ አንድ ሰው አሜን በሉ ይህ ምልክት ይሁንላችሁ ዘንድ ሕፃኑ ጠቅልሎ በግርግም ላይ ተኝቶ ታገኛላችሁ አላችሁ እጃችሁ ከፍ አድርጉ ተወልዷል በቃ ዛሬ ምስራች ነው እጅ ከፍ አድርጉ በኢየሱስ ምስራችን ሳታይ አትሞትም አንድ ሰው ዛሬ ምስራች ይሆናል በልባክ ድገመውና ዛሬ ምስራች ይሆናል በልባክ መድኃኒት የሆነ በልባክ በዳዊት ከተማ በልባክ ተወልዷል በልባክ አረ አንድ ሰው አሜን ያመነ ሰው አሜን የተቀበለ ሰው አሜን ስግደት የሚቀበለው ተወልዷል ኢሳይያስ ምዕራፍ 9 ላይ ያለው ቃልን በዚህ ቃል ፎከስ ያደርጋልና እንዲህ ይላል ኢሳይያስ ላይ ያለው ቃል ላይ ኢሳይያስ ምዕራፍ 9 ላይ ያለው ቃል ሁላችሁን ክፈቱ እንዲህ አለ ነገር ግን ተጨንቃ ለነበረችን ጨለማ አይሆንም በመጀመሪያ ዘመንና የሰብሎንና የንፍታሌም ምድርን አቃለለው ኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለው የአሕዛብን ገሊላ ግን ያከብራልና በጨለማ ይላል በጨለማ የሄደ ሕዝብ ብርሃንን አየ በሞት ጥላ አገር ላይ ሊኖር ብርሃን ወጣላቸው ይላል አረ አንድ ሰው አሜን በልባክ እጅግ አፋርግና በጨለማ የነበረ ሕዝብ በልባክ ብርሃን በራ በልባክ ተጨንቃ የነበረች ነፍስ በልባክ ብርሃን ወጣ በልባክ አረ አንድ ሰው አሜን በልባክ እስራኤላው መላው እስራኤላውያን ተጨንቋል ለምንድነው የተጨነቀው ማን ነው ከዚህ ሀገር የሚያወጣው ማን ነው ከዚህ ጨለማ ነፃ የሚያወጣው ማን ነው ከዚህ ከድቅድቅ ጨለማ ወደ ክዳን ያለበት ቦታ የሚያስገባ
ተብሎ ተስፋ በቆረጠው ጊዜ ነገር ግን ተጨንቃ የነበረች ነፍስ ዳግም ጨለማ አይሆንም። ፕራቻዳ ካታራ ላቦር አሜን በልባክ። አንድ ሰው ከኔ ጋር አሜን በልባክ። ነገር ግን ተጨንቃ የነበረች ነፍስ፣ ግራ የተጋባች ነፍስ፣ አማራጭ ያጣች ነፍስ፣ መውጫ መግቢያ ያጣች ነፍስ ጨለማ አይሆንም። አረ እጃችሁ ከፍ አድርጉና ቤቴ ላይ ጨለማ አይሆንም በልባክ። በህይወቴ ላይ ጨለማ አይሆንም በልባክ። በመንገዴ ላይ ጨለማ አይሆንም በልባክ። አንድ ሰው ከኔ ጋር ይመታ ጨለማ መንፈስ። አረ አንድ ሰው አሜን በልባክ። ተጨንቃ ግራ የተጋባች ነፍስ፣ ረፍት ያጣች ነፍስ፣ አማራጭ ያጣች ነፍስ፣ ወደ ታችና ወደ ላይ መግቢያ መውጫ ያጣች ነፍስ ሻዳ ካቶራ ላባንታ ከልብጂ ከፍ አድርግና በኢየሱስ ለአንድ ሰው ጨለማ አይሆንም። አንድ ያመነ ሰው አሜን በልባክ። ሾላ ካቶራ ላባንታ ከሊፍራዳስ በጣም የገረመኝ የእግዚአብሔር ቃል ነው። እስራኤል መላው ዓለም ተጨንቋል። 430 ዓመት ሙሉ በጭንቀትና በሚጥ ውስጥ ላይ ነው ያለው። ከዚህ ጨለማ ውስጥ ማን ያወጣል? ጭቃ እየቦካ ነው እስራኤል በሙሉ። ከዛ ቦታ ላይ ፋታ አላገኘም እስራኤል በሙሉ። አሁን ከዛ መንደር የሚያወጣው ማን ነው ተብሎ ተስፋ በቆረጠ ጊዜ አንድ አዳኝ። ኧረ አንድ ሰው አሜን በሏ። እንዲህ ብሎ መጣ። ሕፃን ተወልዷል፣ አትጨነቁ፣ ግራ አትግቡ፣ ተስፋ አትቁረጡ። ሕፃን ተወልዷልና ስሙ ድንቅ መካሪ፣ ኃያል አምላክ፣ የዘላለም አባት፣ የምድር ዳርቻ ፈጣሪ ተወልዷል። አልገባም? አሜን በሉ እባክህ። እጃችሁ ከፍ አድርጉና ጌታ ተወለደ በል እባክህ። አይገርምም? እስራኤል ሙሉ ተጨንቋል። አንተ መላው እስራኤል ተጨንቋል። ነፍስ ተጨንቃለች፣ ታወከች፣ ረፍት አጣች፣ ግራ ተጋባች፣ አማራጭ አጣች። አንዱ በኢየሱስ በኩል እስራኤል በሙሉ ነፃ ወጣ። አንድ ሰው ከኔ ጋር አሜን በሏ። እኔ በልባከ ነፃ ወጥቻለሁ፣ ከባርነት ነፃ ወጥቻለሁ። አረ አሜን በሏ። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ላይ የኖረ ብርሃን ወጣለት። ከዛ በኋላ 6 ቁጥር ላይ እንዲህ ይላል፣ ሕፃኑ ተወልዷልና ይላል። ምን ተወልዷልና? ኢሳይያስ ሉቃስ ወንጌል ላይ ያለው ቃልም ተነብዩዋል። ኢሳይያስ ምዕራፍ 7 ላይ ያለው ቃሉ በኢሳይያስ መጽሐፍ ምዕራፍ 7 ላይ ያለው ቃል ስለ አዳኛችን ስለ አማኑኤል ተነብዩዋል። ማቴዎስ ወንጌል ላይ ያለውም ተነብዩዋል። ትንቢት ነው። ይሄ ቃል ከወጣልን በኋላ እስራኤላውያን ትከባር ለመላው ዓለም ነፃ የወጣው ዛሬ በዳዊት ከተማ መድኃኒታችን እርሱ ክርስቶስ ተወልዷል በማለት በዛ ቦታ ላይ የተነበየውና በዛ ቦታ ላይ የተወራው ቃል ነው። ቃል በቃል የተናገረው ወዳጆች ኢሳይያስ ላይ ምዕራፍ 9 ላይ የተባለው ቃል፣ ሉቃስ ወንጌል ምዕራፍ 2 ላይ ቁጥር 10 እስከ 11 ላይ የተጻፈው ቃል፣ ማቴዎስ ወንጌል ምዕራፍ 2 ላይ የተጻፈው ቃል ይሄ ነው። ማቴዎስ ወንጌል ምዕራፍ 1 እስከ ቁጥር 18 ላይ ያለው ወደ ታች ያለው ቃል ይሄ ነው። የ14 ነገዶችን በኋላ ከዛ በኋላ ያዕቆብ አንደኛው ማቴዎስ ወንጌል ምዕራፍ 1 ላይ ያለው ቃል ማየት ይችላል። ጨርሻለሁ። እንዲህ ይላል 19 ላይ 18 ላይ ኢየሱስ ክርስቶስ ልደት 17 ላይ እንግዲህ ትውልድ ሁሉ አብርሃም እስከ ዳዊት ዘር ይላል። አሁን አያ እንግዲህ ትውልድ ሁሉ እስከ አብርሃም እስከ ዳዊት ዘር ይላል። ዛሬ የዳዊት ከተማ የተባለው እንግዲህ ትውልድ ሁሉ ይላል። የብዙ ትውልድ አለ፣ ግን እዚህ ጋር ነው የፎከስ ያደረገው። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ ነውና ካለ በኋላ ኢየሱስ ክርስቶስ ልደት እንዲህ ነበረ። እናቷ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ግን ከመንፈስ ቅዱስ ጸንሳ ተገኘች። እጮኛው ዮሴፍን ግን ጻድቅ ሆኖ ሊገለጣትን ስለወደዳት በስውር ሊተዋትን አሰበ። እርሱ ግን ይህን ሲያስብለት እነሆ የጌታ መልአክ በሕልሙ ታየና እንዲሁም አላት፣ ዳዊት ልጅ ዮሴፍ ሆይ። የማን ልጅ? አረ ዛሬ የዳዊት ከተማ አሜን በሏ፣ አሜን በሏ። የዳዊት ልጅ ዮሴፍ ሆይ፣ እርሷ ግን የጸነሰችዋ ከመንፈስ ቅዱስ ናትና እጮኛው ማርያም ግን
ለመውሰድ አትፍራ፣ ልጅ ትወልዳለች። እርሱ ግን ሕዝብን ከኃጢአት ያድናቸዋል። ስሙ ኢየሱስ ትላለህ። በነቢዩ ጌታ ዘንድ ላይ እነሆ ድንግል ትጸንሳለች፣ ልጅ ትወልዳለች፣ ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ ይሆንላታልና። ትርጉሙ እግዚአብሔር ከኛ ጋር ማለት ነው።